ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አንኳር ጉዳዮች ላይ ልዩ ትንታኔን ይዤላችሁ ቀርባለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን በመንካት ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃው እንዲደርስ እንድጋብዙልኝ ጠየኳችሁ። አብራችሁን ቆዩ። ለዛሬ ይዤላችሁ የቀረብኳቸው ሁለት የትንታኔ ሀሳቦች ናቸው። መነሻ ነጥባቸውን ደግሞ አስቀድሜ እነግራችኋለሁ። የመጀመሪያው አጀንዳችን የኢትዮጵያ የቀይ ባህር ጥያቄ እየተጠናከረ መጥቶ ኢትዮጵያ ወደ ቀይ ባህር የምትገባበት ጊዜ በመዳረሱ ምክንያት የኤርትራ መንግስት የተለያዩ የፓትሮል ጀልባዎችን በአሰብ ወደብ ላይ ማሰማራቱ ተሰምቷል። የኤርትራ መንግስት በአሰብ ወደብ ላይ ያሰማራቸው የፓትሮል ጀልባዎች ለምን ተሰማሩ የሚለውንና የስምሪታቸው ዋነኛ ማጠንጠኛው ነው የኢትዮጵያ የቀይ ባህር እንቅስቃሴ መሆኑን ተከትሎ ሶስት ስትራቴጂክ ነጥቦችን ኤርትራ አስቀምጣለች። ከዛም በተጨማሪ ደግሞ ኤርትራ አሁን ላይ ኢትዮጵያ በአሰብ ወደብ ላይ እያሳየች ያለችው ፍላጎት ከምን የመነጨ ነው የሚሉትንም በሶስት አንኳር ነጥቦች ጠቅለላ አድርጋቸዋለች። ታዲያ የኤርትራ መንግስት በወሰነው ውሳኔ በአሰብ ወደብ ላይ የተሰማሩት የፓትሮል ጀልባዎች እንቅስቃሴ ምን ይመስላል? ዓላማቸውስ ምንድን ነው? እንዴትስ ነው የተሰማሩት? መጨረሻቸውስ ምንድን ነው የሚለውን በትንታኔ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የኤርትራ መንግስት ከኢትዮጵያ ጋር የገባበትን ውጥረት ተከትሎ የኢትዮጵያን ሰላም ለማተራመስ እየወሰደ ባለው እርምጃ የህወሓት ቡድንን እየደገፈ መሆኑ ይታወቃል። ታዲያ የህወሓትና የኤርትራ መንግስት የፈጠሩት ጽምዶ እየተባለ ጥምረት አሁን ላይ እየተጠናከረ ይሄዳል የሚል ግምት ከመጀመሪያው ጀምሮ የነበራቸው የኤርትራ መንግስት ባለስልጣናት፣ የጦር ጀነራሎችና የህወሓት የጦር መሪዎች ጭምር አሁን ላይ ያልጠበቁት ጉዳይ ገጥሟቸዋል። በዚህ እንቅስቃሴም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እጅግ ተቆጥተዋል። በጽምዶ መካከል ምን ተፈጠረ? ህወሓትና ኤርትራን ያጋጨው ክስተትስ ምንድን ነው የሚለውንና ጀነራል ታደሰ ወረደን ከስልጣን ለማስወረድ የሚደረጉ እንቅስቃሴዎችን በተመለከተ በጥቅሉ ከህዳር የአክሱም ጽዮን በዓል ጋር ተያይዞም የተለያዩ የሚነሱ ሀሳቦችን ጠቅልላ አድርጌ ይዤላችሁ ቀርቤያለሁ። እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ ማጋራታችሁን እንዳትዘነጉ። ወደ ዝርዝር ዘገባው ተሻገርኩኝ። በዛሬው ፕሮግራማችን ላይ የመጀመሪያ አጀንዳችን የሆነው ኤርትራ በአሰብ ወደብ ላይ የፓትሮል ጀልባዎችን ማሰማራቷ ተሰምቷል። ኤርትራ በአሰብ ወደብ ላይ ያሰማራችው የፓትሮል ጀልባ የአሰብ ወደብን ደህንነት ከማስጠበቅ በተጨማሪ ኢትዮጵያ ወደ አሰብ ወደብ እየተጠጋች መሆኗን ተከትሎ የኢትዮጵያን እንቅስቃሴ ለመግታት እንደሆነም ይገለጻል። ለረጅም ጊዜያት የኤርትራ መንግስት ባለስልጣናት አሰብ ወደብን እንደ ወደብ መገልገያ ሳይሆን በራሳቸው ሀብት ይዘውት በማንኛውም ጊዜ ላይ መታ ኢትዮጵያ ልትወስደው የምትችለው ሀብት ነው ብለው ስለሚያስቡ የትኛውንም አይነት መዋለ ንዋያቸውን ሳያፈሱበት እዚህ ግባ የሚባል የወደብ እንቅስቃሴ ሳያደርጉበት እጅግ በተቀዛቀዘ ሁኔታ ወደቡን እየተጠቀሙበት ቆይተዋል። አሁን ላይ ግን ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ያለችውን ጥረት ተከትሎ ኢትዮጵያ እያነሳች ያለችው ታሪካዊ፣ ህጋዊ እንዲሁም ደግሞ የተለያዩ ሀሳቦችን መነሻ አድርጋ የአሰብ ወደብ ይገባኛል ጥያቄ እንቅልፍ የነሳቸው የኤርትራ መንግስት ባለስልጣናት ኢትዮጵያ ከሀያላን ሀገራት ከዓለም አቀፍ ተቋማት እንዲሁም ደግሞ የተለያዩ ዓለም አቀፍ ህጎችን በመጠቀም አሰብ ወደብን በእጇ ለማስገባት ከጫፍ መድረሷን ተከትላ እያነሱት ያለው ሀሳብ በተጨማሪ የፓትሮል እንቅስቃሴ ማድረግ የሚችሉ ጀልባዎችን በአሰብ ወደብ ላይ ማሰማራታቸው ተሰምቷል። ኤርትራ በአሰብ ወደብ ላይ ያሰማራቻቸው የፓትሮል ጀልባዎችን በተመለከተም የተለያዩ ምስሎች በማህበራዊ ድረገጾች ላይ በተለይም ደግሞ በኤክስ አካውንቶች ላይ ጭምር እየተሰራጩ ይገኛሉ። እነዚህ የፓትሮል ጀልባዎች ለምን በኤርትራ አሰብ ወደብ ላይ ተንቀሳቀሱ ወይም ደግሞ ኤርትራ በአሰብ ወደብ ላይ የፓትሮል ጀልባዎች እንዲንቀሳቀሱ ለምን ትኩረት ሰጥታ አሁን ላይ አዲስ ስምሪት በመስጠት አሰማራቻቸው የሚለው ደግሞ የብዙዎች ጥያቄ ነው። ለዚህ ጥያቄ ምላሽ የሚሆነው ደግሞ የተጠናከረው የኢትዮጵያ የቀይ ባህር እንቅስቃሴ መሆኑንም የተለያዩ አስተያየት ሰጪዎች ይገልጻሉ። ኤርትራ አዲስ የጀመረችውን የፓትሮል ጀልባዎች ስምሪትን በተመለከተ ደግሞ ሶስት አንኳር ነጥቦችን በማስቀመጥ ጭምር እነዚህ አዲስ ፈጣን የተባለ የፓትሮል እንቅስቃሴ የሚያደርጉ ጀልባዎች ለምን እንደተሰማሩ ትገልጻለች። ይህንን በተመለከተም 1 2 3 እያልኩ ዝርዝር ሀሳቡን አስቀምጥላችኋለሁ። ኤርትራ የአሰብ ወደብ ላይ ያሰማራቻቸው የፓትሮል ጀልባዎች የመጀመሪያ ዓላማቸው የሆነው የመከላከል አቅምን ማሳየት ነው። ኤርትራ ለምንድን ነው በዚህ ወቅት ላይ የመከላከል አቅሟን ለማሳየት የፈለገችው የሚለው ደግሞ ጥያቄው እጅግ ግልጽ ነው። መልሱም እጅግ ግልጽ ነው የሚለው ኢትዮጵያ ወደ ቀይ ባህር ለመግባት ጥያቄ ካቀረበችበት ጊዜ ጀምሮ የባህር በር ይገባኛል ጥያቄ ካነሳችበት ጊዜ ጀምሮ የኤርትራ ወደቦችን በመጠቀም ወደ ቀይ ባህር የመግባት ታሪካዊ ህጋዊ መብት እንዳላት ከገለጸችበት ጊዜ ጀምሮና የኢትዮጵያ መንግስት
መንግስት የተለያዩ ዲፕሎማሲ ጥረቶችን በማድረግ ጭምር ወደ ቀይ ባህር ለመግባት የሚያደርገውን እንቅስቃሴ ባጠናከረበት በዚህ ወቅት ላይ ኤርትራ የትኛውም የውጭ ኃይል አሰብ ወደብ ላይ የሚያደርገውን እንቅስቃሴ ወይም ደግሞ በኤርትራ ወደቦች ላይ የሚያደርጋቸውን ጣልቃ ገብነት ለመከላከል የሚያስችል የመከላከል አቅም መገንባቴን ለማሳየት እነዚህን የፓትሮል ጀልባዎች በአሰብ ወደብ ላይ አሰማርቻቸዋለሁ ትላለች። እውነት ለመናገር ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ ላይ አሰብ ወደብን ለመጠቀም የሚያስችል ስምሪት ብትሰጥና የባህር ኃይሏን ብታሰማራ ኤርትራ ባለፉት 30 ዓመታት በእጇ አስገብታው የቆየችው የኢትዮጵያ አሰብ ወደብ እንኳን በእጇ ላይ ያለ የኢትዮጵያ የባህር ኃይል ያለ ባህር በርና ያለ ወደብ የገነባውን ያህል ጠንካራ የባህር ኃይል አልገነባችም። የኤርትራን የባህር ኃይል ገርስሶ ማለፍ የሚችል አሸንፎ ማለፍ የሚችል ጠንካራ የባህር ኃይል ያላትን ኢትዮጵያን ብትመጪም እንኳን ደፍረሽ ብትመጪና ወደ አሰብ ወደብ ኢቭን ብትጠጊ እንኳን የመከላከል አቅሙ እንዳለን ለዓለም ለማሳየት ለኢትዮጵያ ለማሳየት ጭምር የፓትሮል ጀልባዎች እንቅስቃሴን በአሰብ ወደብ ላይ ጀምረናል የሚል አይነት ምላሽን ለመስጠት የታለመ መሆኑ ነው የሚገለጸው። የመከላከል አቅማቸውን የሚያሳዩት ለማን ነው ካልን የመከላከል አቅም የሚያሳዩት የትኛውም የውጭ ጣልቃ ገብነት፣ የትኛውም ወረራ፣ የትኛውም የይገባኛል ጥያቄን ደግሞ ኤርትራ ለማስተናገድ ዝግጁ መሆኗን ለማሳየት የተደረገ ወይም ደግሞ የተወሰነ ውሳኔ ሆኖ እነዚህ የፓትሮል ጀልባዎች ስምሪት ተሰጥቷቸዋል ነው እየተባለ የሚገኘው። ኤርትራ ይህንን ስምሪት ሰጠችም አልሰጠችም ደግሞ ኢትዮጵያ ወደ ቀይ ባህር የምትገባበት ብቸኛና የመጀመሪያው አማራጯ ሰላምን፣ ዲፕሎማሲን፣ ወንድማዊ ምክክርን አድርጋ እስካሁን ድረስ ላለፉት 7-8 ዓመታት የቀይ ባህር ጥያቄን እያነሳች እንወያይ እንነጋገር ነው ያለችው። ግን አሁን ላይ ኤርትራ ወደ ጦርነት የመግባት ከፍተኛ ፍላጎት ስላላት ብቻ የኢትዮጵያ መንግስት የሆኑ ፕሮሰሶች ታልፈው በዓለም አቀፍ ደረጃ በዓለም አቀፍ ተቋማት ተዳኝተን ለዓለም አቀፉ ተቋማት እንኳን ለኢትዮጵያ የባህር በር ጥያቄ ምላሽ እንዲሆን የአሰብ ወደብን አሳልፎ ቢሰጥ እንኳን የኤርትራ ባህር ኃይል ወይም ደግሞ የኤርትራ ጦር የኢትዮጵያን ጣልቃ ገብነት መከላከል የሚችልና የኢትዮጵያን የይገባኛል ጥያቄ ላይ መልስ መስጠት የሚችል ስምሪትን ለማድረግ የመከላከል አቅማችንን ለማሳየት ነው በአሰብ ወደብ ላይ የፓትሮል ጀልባ እንቅስቃሴ የጀመር ነው ወይም ደግሞ የፓትሮል ጀልባ እንቅስቃሴ ስምሪት የተሰጠው በማለት ጭምር ይገልጻል። ሁለተኛው ምክንያት ብለው የሚያስቀምጡት ኤርትራ በአሰብ ወደብ ላይ ያላትን የሉዓላዊነት ጉዳይ ማረጋገጫ ለመስጠትና በአሰብ ወደብ ላይ ጭምር ቁጥጥር በማድረግ የአሰብ ወደብ ባለቤት እንደሆነች ለማሳየት የምታደርገው ጥረት ነው። ይህ ደግሞ እጅግ ጉዳዩን አሳሳቢ ያደርገዋል። ኤርትራ በታሪክም ሆነ በሕግ አግባብ የአሰብ ወደብ ባለቤት አይደለችም። በሕግ አግባብም ሆነ በታሪክ አጋጣሚም በሰሯቸው የፖለቲካ ሸፍጦች በሙሉ ከኢትዮጵያ እጅ ፈልቅቀው ያስወጧቸው ወደቦች ወይም ደግሞ የኢትዮጵያ ግዛቶች የኤርትራ መንግስት ባለስልጣናት ኢትዮጵያ ከዚህ በፊት በእጇ እንዳልነበረ አድርገው እየነገሩ ያሉት ፎልስ ናሬሽን ወይም ደግሞ ሐሰተኛ ትርክትን በመፍጠር ጭምር ይህንን እርምጃ እንዲንቀሳቀስና ኤርትራውያን አሰብ ወደብ ባለቤት እንደሆኑ እንዲረዱ ኢትዮጵያ ደግሞ ለዓመታት ብቻ ሳይሆን ኢትዮጵያ በታሪኳ ወደ ቀይ ባህር የሚያስገባ የባህር በር እንደሌላትና ወደብ እንደሌላት ጭምር ለመግለጽ የሚደረግ እንቅስቃሴም ደግሞ ይህንን ለማድረግ የተከፈተ ዘመቻ ነው። ሁለተኛው ሀሳባቸው ኤርትራ በአሰብ ወደብ ላይ ያላትን ሉዓላዊነት ለማስጠበቅና የአሰብ ወደብ ብቸኛ ባለቤት መሆኗን ለማሳየት የፓትሮል ጀልባዎችን እንቅስቃሴ ማድረግ ጀምራለች። ፓትሮል ያደረገ ጀልባው ይዞራል፣ የኤርትራን ባለቤትነት ያሳያል። የኤርትራን ሰንደቅ ዓላማ ያደረጉ ፓትሮል ጀልባዎችን በማሰማራት ብቻ ኢትዮጵያ በአሰብ ወደብ ላይ የባለቤትነት ጥያቄ እንዳታነሳ፣ የይገባኛል ጥያቄ እንዳታነሳ የታሪክ ማስረጃዎች ለኢትዮጵያ እንዳይደግፉና ዓለም አቀፉ ማህበረሰብም ደግሞ ኢትዮጵያ የአሰብ ወደብ ባለቤት ናት የሚለው ግንዛቤ አእምሮ ላይ እንዳይኖር ኤርትራ የሉዓላዊነት ጥያቄዋንም ደግሞ የሉዓላዊነት ባለቤትነቷን መገለጫ ሆኖ ለማረጋገጥ የሚያስችል እቅድ አድርጋ እንደወሰደችው ጭምር ነው የሚገለጸው። የፓትሮል ጀልባ በአሰብ ወደብ ላይ ስለተንቀሳቀሰ ኤርትራ የፓትሮል ጀልባዋን በአሰብ ወደብ ላይ ስላንቀሳቀሰች ኢትዮጵያ የአሰብ ወደብ ባለቤት አይደለችም ወይም ደግሞ ኢትዮጵያ የአሰብ ወደብ አይገባትም የሚል አመለካከት ሊኖረው የሚችል ሰው ሊኖር እንደማይችልም ያውቁታል። ነገር ግን አሁን ላይ እያሉ ያሉት የፓትሮል ጀልባው እንቅስቃሴ የመጀመሪያው ለውጭ ጣልቃ ገብነት
ለመከላከል የይገባኛል ጥያቄዎችን ብሎክ ለማድረግ ነው። ደን የውጭ ጣልቃ ገብነቱንና የይገባኛል ጥያቄውን ኢትዮጵያ ኢንኬዝ አልፋው ከመጣች ግን ኤርትራ በአሰብ ወደብ ላይ ሉዓላዊ የሆነ መብት እንዳላት የሉዓላዊ ሀገርነት ሀብቷ እንደሆነና ኢትዮጵያ በወደቡ ላይ ምንም አይነት ኮንትሪቢዩሽን ወይም ደግሞ ምንም አይነት የይገባኛል ጥያቄ ማንሳት እንደማትችል የምናረጋግጥበት መንገድ ነው ብለዋል። ሶስተኛው አማራጭ የደህንነት ስጋቶች አሉ። ኤርትራውን ላይ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ የደህንነት ስጋት ወድቆባታል። የደህንነት ስጋቷ እንደሚያሳየው ከሆነ የጦር ትንኮሳ እያደረገች ያለችው ኤርትራ የህወሓት ቡድንን በመጠቀም የኢትዮጵያን ሰላም ለማተራመስ እየሰራች ያለችው ኤርትራ ኢትዮጵያ በውጭ ጉዳይ ሚኒስትሯ ዶክተር ጌዲዮን ጢሞቴዎስ በኩል የምትታቀብበት ጊዜ ሊያበቃ ይችላል ወይም ደግሞ የምትታቀብበት ጊዜም ያበቃል። ኢትዮጵያ ትዕግስቷን እንደሚያበቃ በቀጣይ ሉዓላዊነቷን ለማስጠበቅ የአገር ዳር ድንበሯን ለማስጠበቅ ክብሯን ለማስጠበቅ እርምጃ እንደምትወስድ ጭምር ያረጋገጠ ንግግራቸውን ሲያደርጉ የኤርትራ መንግስት በቀይ ባህር ላይ በአሰብ ወደብ ላይ የደህንነት ስጋት ወድቆበታል። ያ የሆነው ለምንድን ነው? ኤርትራ አሁንም የኢትዮጵያን የውስጥ ሰላም ለማወክ የውስጥ ኃይሎችን ከመጠቀም ባለፈ በድንበር አካባቢ ላይ የምታደርገውን ትንኮሳም እንደማታቋርጥ ጭምር መረዳታቸውን ተከትሎ እነሱ ትንኮሳ ካላቆሙ፣ እነሱ ውስጥ ገብተው ነገሮችን መፈትፈት ካላቆሙ ኢትዮጵያ ለዛ ያጸፋ ምላሽ የምትሰጥ ከሆነ ኤርትራ የደህንነት ስጋት ውስጥ ትወድቃለች። ከዚህ ደህንነት ደግሞ ልታወጣት የምትችለው ብቸኛ አጋሯ ግብጽ እንደሆነች ይሰማታል። ግብጽ ደግሞ አሁን ባለው ኮንቴክስት አሁን ባለው ሁኔታ ከኢትዮጵያ ጋር ያለችበትን ሁኔታ ተከትሎ ሀያላን ሀገራቱ በኢትዮጵያና በግብጽ መካከል ያለውን ግጭት ቢፈጠርና ግብጽ ኤርትራ ላይ ተደርባ ኤርትራና ግብጽ በጣምራ በመሆን ኢትዮጵያ ላይ እርምጃ እንውሰድ ቢሉ እንደማይለቋት ታውቃለች። ስለዚህ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኤርትራን በይ እያለ ግፊ እያለ ወደ ጦርነት መጋለብና መጋበዝ እንጂ እንቅስቃሴው የኤርትራን ደህንነት አስጠብቆ የኤርትራን ብሔራዊ ጥቅም አስጠብቆ ኤርትራና ኢትዮጵያ መካከል ግጭት ቢፈጠር ኤርትራ አሸናፊ እንድትሆን ምንም አይነት ኮንትሪቢዩሽን አያደርግም። ይህንን መነሻ በማድረግ ኤርትራውን ላይ በአሰብ ወደብ ላይ የደህንነት ስጋት ፊት ለፊቴ ላይ ተደቅኖብኛል። ያን የደህንነት ስጋቴን ለመከላከል የትኛውም የውጭ ኃይል እርምጃ ቢወስድ አሰብ ወደብ ላይ ፍላጎት ያላት ኢትዮጵያ አሰብ ወደብን ለመቆጣጠር ጦሯን ብታሰማራ ያን የደህንነት ስጋቴን ለመከላከል ነው የፓትሮል ጀልባዎችን በአሰብ ወደብ ላይ ያሰማራው ትላለች። እንደው እውነት ለመናገር የየትኛው የኤርትራ ፓትሮል ጀልባ ነው የኢትዮጵያን ጦር ሊመክት የሚችለው? የኢትዮጵያን የጦር እንቅስቃሴ ሊከላከል የሚችለው? ኢትዮጵያ ኤርትራ ላይ ጥቃት እንዳትፈጽም ሊያደርግ የሚችለው? እነዚህ ምክንያቶች እንኳን ግምት ውስጥ አላስገቡም። የደህንነት ስጋት ወድቆብናል፣ አደጋ ላይ ነው ያለነው። ኢትዮጵያ ቀይ ባህር ጥያቄዋን አሁንም እያፈጠነች ነው ያለችው። እርምጃዋ ዊዝ ኤ ሃወር በየሰዓት ልዩነት ኢትዮጵያ በቀይ ባህር እንቅስቃሴዋ ላይ አዳዲስ ነገሮች እየተሰሙ ነው ያሉት። ከምታቀርባቸው የህግ ማስረጃ እየወጡ ያሉ የሰነድ ማስረጃዎች አሜሪካ እያደረገች ያለችው የሰነድ ማጣሪያ ጭምር ለኢትዮጵያ የሚወግንና ኢትዮጵያን በአሰብ ወደብ ላይ እያደረገች ያለችውን እንቅስቃሴ የሚደግፍ እየሆነ ነው ያለው። ኤርትራ ኢትዮጵያ የህግ ማስረጃ እያቀረበች ዓለም አቀፍ አካሄዱን እያቀረበች ዓለም አቀፉ ማህበረሰብ ዓለም አቀፉ ተቋም ደግሞ በኤርትራ ላይ ጫና እያሳደረ ባለበት በዚህ ወቅት ላይ ኢትዮጵያ ጦሯን አዝምታ አሰብ ወደብን እወራለሁ፣ እነሱ ወረራ ነው የሚሉት፣ ነገር ግን ያ ወረራ ሳይሆን ኢትዮጵያ አሰብ ወደብን ዳግም ወደ ቤቷ አስመልሳለሁ፣ የግዛቴ አካል አደርጋለሁ ብላ ዳር ድንበሯን አስከብራ በካልጀርስ ስምምነት በኋላ በተቋቋመው የድንበር ኮሚሽኑ ላይ የተሰሩ መጭበርበሮችን አልፋ ከ1600 ኪሎ ሜትር በላይ ያሉትን የግዛት አካሏን የመጠቅለል ሐሳቧን አጠናክራ ኢትዮጵያ እርምጃ ወስዳ አሰብ ወደብ ላይ የምትጠጋ ከሆነ እነዚህ የፓትሮል ጀልባዎች እውነት የኢትዮጵያን ጦር ያስቆሙታሉ የሚለውን ቆም ብሎ ማሰብ ነው። የኢትዮጵያ ጦር አይደለም ኤርትራ ባሰማራችው የፓትሮል ጀልባ ይቅርና እና አልሸባብና እና አይኤስ እኮ ሶማሊያ ላይ የኢትዮጵያን ጦር ሊያስቆሙት አልቻሉም። ማን ነው ሊያስቆመው የሚችለው? በአፍሪካ ግንባር ቀደም ከሚባሉ ጦሮች መካከል ቀዳሚ የሆነውን የኢትዮጵያን ጦር እውነት የኤርትራ ፓትሮል ጀልባዎች ያቆሙታል? በኤርትራ መንግስት ባለስልጣናት መካከል እኮ ኦክቶበር የዛሬ 2 ወር አካባቢ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የኢትዮጵያ ደህንነት ጉዳዮች ኃላፊ አቶ ሬድዋን ሁሴን በጋራ በመሆን በሚመሩት ልዑክ ቡድን የአፋር አመራሮችን ይዘው ሌሎች የሚመለከታቸው አካላትን ይዘው
ወደ ቡሬ ወደ ድንበር ሲጠጉ በኤርትራ መንግስት ባለስልጣናት መካከል ምን እንደተፈጠረ አይተናል። ፓትሮል ጀልባ አይደለም ጦራቸውን ነበር ያኔ በድንጋጤ ማሰለፍ የነበረባቸው። ግን አሁን ላይ የተለያዩ የደህንነት ስጋቶች ስለተደቀኑብን የፓትሮል ጀልባዎቻችንን በአሰብ ወደብ ላይ ለማሳረፍ ተገደናል ይላሉ። በአንደኛው ማዕቀፍ ውስጥ ያለው ኤርትራ ጀልባዎች የፓትሮል ጀልባዎችን ያሰማራቸችባቸውና ከወትሮ የተለየ እንቅስቃሴ ጀመረችበት ማዕቀፍ ምክንያት እነዚህ 3 ነጥቦች ናቸው። የውጭ ጣልቃ ገብነትን መከላከል፣ የደህንነት ስጋቶች ተደቅነውብናል፣ ሉዓላዊነታችንን ማረጋገጥ ወይም ደግሞ ኢትዮጵያ በአሰብ ወደብ ላይ ባለቤት እንዳልሆነች ለማረጋገጥ ነው የፓትሮል ጀልባዎቻችንን በአሰብ ወደብ ላይ ያሰማራ ነው የሚል ሐሳብ ይዘው ነው እንግዲህ ኤርትራ የፓትሮል ጀልባዎቿን አሰብ ወደብ ላይ ያሰማራችው። ኤርትራ አሰብ ወደብ ላይ የፓትሮል ጀልባዋን ስታሰማራ የራሷን ጥቅምና የራሷን ደህንነት ከማስጠበቅ አንጻር እነዚህን አድርጋለች። ሁለተኛ ብለው ግን የኢትዮጵያ የቀይ ባህር ፍላጎትና የአሰብ ወደብ ላይ የተጀመረው የፓትሮል እንቅስቃሴ የገጽታ መግባባት አለው ወይም ደግሞ ለኢትዮጵያ የቀይ ባህር እንቅስቃሴ ምላሽ ነው ብለዋል። ሁለተኛው ማዕቀፍ ላይ ምንድን ነው የተቀመጠው? የኢትዮጵያን የቀይ ባህር ፍላጎትና በአሰብ ወደብ ላይ የተጀመረው የፓትሮል እንቅስቃሴ አንድ መልክ ናቸው። እነዚህ ደግሞ 3 የራሱ ምክንያቶች አሉት ይላል። የራሱ ማዕቀፎች አሉት። እዛው ውስጥ የኢትዮጵያ የቀይ ባህር ጥያቄና የፓትሮል ጀልባው መልኮች ላይ ደግሞ 3 ነጥቦች አሉት። በዚህ ላይ ምንድን ነው ያለው? የኢትዮጵያ የኢኮኖሚ ጥቅም ከፍ ማለት ነው። ኢትዮጵያ አሁን ላይ አሰብ ወደብ ላይ እያሳየች ያለችው ፍላጎት የኢኮኖሚ ጥቅሟን ማሳደግ ነው። በሌሎች ወደቦች ላይ በጅቡቲ ወደብ ላይ ጥገኛ ሆና ከፍተኛ የሆነ $1 ሚሊዮን እያወጣች ነው ያለችው። እንደነገርኳችሁ ነው ኢትዮጵያ በቀጣይ 10 ዓመታት ውስጥ አሁንም በወደብ ኪራይ የምትቀጥል ከሆነ 10 የህዳሴ ግድቡን የሚያክል መገንባት የሚችል አቅም ያለው ገንዘብ ነው ለወደብ ኪራይ የምታወጣው። ባለቤት ሆና የወደብ ባለቤት ሆና የራሷ ወደብ ሆኖ መጠቀም የምችለው ሀብት ሆኖ መጠቀም የምችልባቸው መንገዶች እያሉ ነው። ኢትዮጵያ ግን በተለያዩ ምክንያቶች አሰብ ወደብ ዳግም በእጇ ማታስገባና በአሰብ ወደብ መጠቀም ማጀምር ከሆነ 10 የህዳሴ ግድቦችን ነው የምናጠው፣ ወይም ደግሞ 10 የህዳሴ ግድብ መገንባት የሚችል አቅምን ነው የምናጠው። የኢትዮጵያ የመጀመሪያ ምንድን ነው የሚሉት እነሱ? የመጀመሪያ ጥያቄዋ ኢኮኖሚያዊ ጥቅም ነው። ኢኮኖሚያዊ ጥቅም ማግኘት ትፈልጋለች። ሁለተኛ ጥያቄዋ ስትራቴጂክ ሴኪሪቲን ማግኘት ትፈልጋለች። በጅቡቲ ወደቦች ላይ በምታደርገው እንቅስቃሴ ኢትዮጵያ የጦር መሳሪያ ማንቀሳቀስ አትችልም። ጅቡቲና ግብጽ እኮ ኢትዮጵያ የቀይ ባህር ጥያቄን ካነሳችሁ በኋላ ጅቡቲ የሆነ ወቅት ላይ ከግብጽ ጋር አብራ በነበረበት ጊዜ ላይ ኢትዮጵያ ጭና የምታመጣቸውን የጦር መሳሪያዎች ጅቡቲ ፍተሻ ከማድረግም ባለፈ በጅቡቲ ወደብ በኩል ኢትዮጵያ የጦር መሳሪያ እንዳታስገባ ጭምር ግብጽ ትዕዛዞችን ስትሰጥ ነበር። እንዳትታጠቅ ኢትዮጵያ ጦሯን እንዳታዘጋጅ በማለት እነዚህን ሁሉ ሲያደርጉ የነበሩት የስትራቴጂክ ሴኪሪቲዋን ኢትዮጵያ እንዳትጠብቅ። አሰብ ወደብ ላይ ኢትዮጵያ ከተጠጋች በቀይ ባህር ላይ ብቻ ሳይሆን በቀጠናው ላይ ያለውን የሴኪሪቲ ሁኔታ ለመቆጣጠር ያመቻታል። የትኛውም የአፍሪካ ቀንድ ሀገር በኢትዮጵያ ላይ በቀጥታ የሚሆን በተዘዋዋሪ ጥቃት መፈጸም አይችልም። የደህንነት አደጋ ማድረስ አይችልም። ያ የሚሆነው መቼ ነው? ኢትዮጵያ ወደ አሰብ ወደብ ስትጠጋ ስትራቴጂክ የሆነ ቦታ ላይ ጦሯን ታሰፍራለች። ከዚህ በፊት ነግሬያቸዋለሁ። አምባሳደር ነብዩ ተድላ በዳህላክ ደሴት አካባቢ ላይ ኢትዮጵያ የጦር ሰፈር መገንባት ትችላለች የሚል ሀሳቦች ጭምር ከኢትዮጵያ በኩል እየተነሱ ነው ያሉት። እነዚህ ሀሳቦች ሄደው የሚሆኑት የሴኪሪቲ ስትራቴጂክ የሆነ ደህንነትን ማስጠበቂያ ስፍራዎችን በቁጥጥር ስር መዋል ነው። በነገራችን ላይ ኢትዮጵያ አሁን ላይ እየገነባች ያለችው የኢኮኖሚ መሰረት እያሳየች ያለችው የኢኮኖሚ እድገት ኤርትራ በ30 ዓመታት ውስጥ የማታሳየውን እድገት ነው። ኢኮኖሚያ ባደገ ቁጥር ሴኪሪቲ ጥያቄ ምልክት ውስጥ እየገባ ነው የሚሄደው። ኢኮኖሚ ባደገ ቁጥር ከቀሪው ዓለም ጋር የምታደርገው ግንኙነት ባደገና በጨመረ ቁጥር የደህንነት ጉዳይ አሳሳቢ ጉዳይ ነው የሚሆነው። ያን ለማድረግ ኢትዮጵያ ደህንነቷን ለማስጠበቅ በአፍሪካ ቀንድ ከሚገኙ ሀገራት ደህንነቷን ለማስጠበቅ እንደ ኤርትራ አይነት ተናካሽ ጎረቤት ሀገራት ራሷን ለማስጠበቅ የደህንነት ስጋቷን ለመከላከል ኢትዮጵያ የቀይ ባህር ጥያቄና የአሰብ ወደብን ጉዳይ እያነሳች ትገኛለች ይላሉ። ሶስተኛው ሂስቶሪካል ወይም ደግሞ የታሪክ ይገባኛል ባለቤትነት ጥያቄ ነው ይላሉ። በነገራችን ላይ በታሪክ ይገባናል የሚለውን ጥያቄ እኮ አፋቸውን ሞልተው በታሪክ አይገባችሁም አይሉም። ኢትዮጵያ በታሪክ የአሰብ ወደብ ባለቤት አይደለችም አይሉም። ፎልስ ናሬሽን ነው የሚፈጥሩት። ሐሰተኛ ትርክት ሲፈጥሩና
እኛ ሀገር አሁን ላይ እንደውም የለውጡ መንግስት ከመጣ በኋላ ነው ትርክት የሚለው ሀሳብ ራሱ በስፋት የሰማሁት። እኔ አላውቅም ማለት እናንተ በጣም የቆያችሁ ሰዎች ፖለቲካውን በደንብ የምታውቁ ሰዎች ከኔ በፊት ሰምታችሁ ሊሆን ይችላል። እኔ ግን ፖለቲካ መረዳት የጀመርኩበት እድሜ የለውጡ መንግስት ከመጣ በኋላ ነው። ከዛ በፊት ያለው እድሜ ብላክ ኤንድ ዋይት የሆኑ ነገሮችን የማየት ልምዶች ነው የነበሩት። ሀሰተኛ ትርክት ነው ኢትዮጵያ እየፈጠረች ያለችው። የታሪክ ባለቤት አይደለችም አሰብ ወደብ ላይ። ሀሰተኛ ታሪኳን ፈጥራ ወደ አሰብ ወደብ ለመመለስ እንዲሁም አሰብ ወደብን በእጇ ለማስገባት ጥረት እያደረገች ነው ያለችው ይላሉ። የኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ አሰብ ወደብ ላይ ያላት ፍላጎት ከኢኮኖሚ ስትራቴጂክ ሴኪሪቲን ከማስጠበቅ በተጨማሪ ታሪክ ባለቤትነት የሚል ነው። ሀሰተኛ ታሪክ ፈጥራ ነው አሰብ ወደብ ይገባኛል እያለች ያለችው እንጂ የአሰብ ወደብ ባለቤት አይደለችም ኢትዮጵያ በማለት ደረጃ ያነሳሉ። ይህ ሁለተኛው የፓትሮል ጀልባዎቹ እንቅስቃሴ በአሰብ ወደብ ላይ የተጀመረበት ምክንያት ነው። ሶስተኛው ምንድን ነው? ሶስተኛው ኤርትራ በአሰብ ወደብ ላይ ያሰማራቻቸው የፓትሮል ወደቦች በኢትዮጵያ ፍላጎት የቀይ ባህር ፍላጎት ጋር የሚገናኙ ናቸው። ኢትዮጵያ የቀይ ባህር መግቢያ የባህር በር ጥያቄ ስታነሳ ከራስ ገዟ ሶማሌላንድ ጋር የበርበራ ወደብን ለመጠቀም የተፈራረመችው ስምምነት እያሟሟቀች ነገ ወደ ኤርትራ ፊቷን ልታዞር ነው፣ ወደ አሰብ ወደብ ፊቷን ልታዞር ነው። በነገራችን ላይ ኤርትራ የአሰብ ወደብ ባለቤት ላለመሆኗ ማረጋገጫ የሚሆነው እኮ ልክ ኢትዮጵያ የቀይ ባህር ጥያቄን ስታነሳ ጎረቤት ሀገር ጅቡቲ አልደነገጠች። ታጁራ ወደብን እንደውም ተጠቀሙበት ብላ ነበር። ኬንያ አልደነገጠችም። ሌሎች ሀገራትም አልደነገጡም። ኤርትራ ግን ልክ ኢትዮጵያ የቀይ ባህር ጥያቄን አንስታ ከራስ ገዟ ሶማሌላንድ ጋር የባህር በር ስምምነት ለማግኘት የመግባቢያ ሰነድ ሲፈራረሙ ኤርትራ ያዙ ይልቀቁኝ አለች። ተዘጋግታ የቆየችውን የሶማሌው ፕሬዚዳንት ሀሰን ሼክ መሐመድን አስመራ ድረስ በመጋበዝ ወር ባልሞላ ጊዜ ውስጥ 2-3 ተገናኙ። ደን ከግብፅ ጋር በመተባበር የአስመራውን ስምምነት ተፈራረሙ። ይህ ሁሉ ሲሆን የነበረው ኢትዮጵያ ያነሳቸው የቀይ ባህር ጥያቄ ነገ ዞሮ አሰብ ወደብ ይገባኛል ጥያቄ ነው የሚል ስጋት ስለነበረባቸው ነው። ከስጋትም ባለፈ ራሳቸው ቅድም ብለውታል። ጀልባዎቹን ያሰማራንበት ዋነኛው ምክንያት ታሪክን አንስታ ኢትዮጵያ አሰብ ወደብ ይገባኛል እንዳትል ነው። በታሪክ ኢትዮጵያ የአሰብ ወደብ ባለቤት መሆኗን ጭምር ተረድተዋል። ያንን ግን አምነው መቀበል አልፈለጉም፣ ወይም ደግሞ ዲና ያደርጉታል፣ ይክዳሉ ያን እውነታ። በዚህ ምክንያት ኢትዮጵያ ወደ ቀይ ባህር እንዳትጠጋ ከፍተኛ ፍላጎት አላቸው። ስለዚህ ኤርትራ አሁን ላይ ኢትዮጵያ ወደ ቀይ ባህር ለመግባት እያደረገች ባለችው እንቅስቃሴና እያደረገች ባለችው ጥረት አማካኝነት የጂኦፖለቲካል ውጥረት ተፈጥሯል። ደን ደግሞ ኤርትራ ወታደራዊ ዝግጅት ጀምራለች ነው መልሱ። ኢትዮጵያ ወደ ቀይ ባህር በምታደርገው ጥረት ጂኦፖለቲካል ውጥረቱ ተፈጥሯል። ጂኦፖለቲካል ውጥረቱን ማን የፈጠረው? ግብፅና ኤርትራ ናቸው። በቅርቡ እኮ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ እንደገለጹት ከሆነ በአፍሪካ ቀንድ ላይ ጂኦፖለቲካል እና ፖለቲካዊ ውጥረትን እየፈጠረች ያለችው ግብፅ ነች በማለት በይፋ ገልጸዋል። ከአንድ የሚዲያ ተቋም ጋር ባደረጉት ቆይታ ማለት ነው። ግብፅ ያንን የምታደርገው ኤርትራን በመጠቀም ነው። ኤርትራን ተጠቅማ የአፍሪካ ቀንድን የምስራቅ አፍሪካን ግን ደግሞ የኢትዮጵያን ጂኦፖለቲካዊ ቀውስ ውስጥ የመክተት እቅድ አላቸው። የተፈጠረውን ጂኦፖለቲካዊ ቀውስን ለመቋቋምና ኢትዮጵያ እያደረገች ላለችው የቀይ ባህር እንቅስቃሴ ኤርትራ ወታደራዊ ዝግጅት መጀመሯን በይፋ የምናረጋግጥበት መንገድ ነው የሚሉት። ይሄ የፓትሮል ጀልባዎቹ በአሰብ ወደብ ላይ ስምሪት ወስደው እንቅስቃሴ መጀመራቸው። ስለዚህ ኢትዮጵያ ወደ አሰብ ወደብ ትጠጋለች፣ ፓትሮል ጀልባዎቻችን እናሰማርተናል፣ የኢትዮጵያን ጦር በፓትሮል ጀልባ እናቆመዋለን ነው ነገሩ። እንዴት ነው ማለት? በአፍሪካ ጠንካራ የጦር አቅም ከገነቡ ሀገራት መካከል ከ5ቱ ቀዳሚ ሀገራት መካከል የምትጠቀሰው ኢትዮጵያ በኤርትራ የፓትሮል ጀልባዎች ኃይሏ የሚቆመው የሚለውን ቆም ብሎ ደግሞ ማየት ያስፈልጋል። በሰል ባለ እይታ ማየት ያስፈልጋል። አሁን ላይ የኤርትራ መንግስት ባለስልጣናት አምባገነናዊ ስርዓት ተብለዋል። እድሜያቸው በጣም ያረጀ የጃጁ ተብለዋል። አገር መምራት ሳይሆን የያዙት ከኢትዮጵያ ተለይታ ራሷን አገር አድርጋ የቆመችን ምግብ ሳያበሉት መራመድ ሳያስተምሩት አጥንቱ ሳይጠነክር ተራመድ እንደሚባል ሕፃን ልጅ ነው እያረጓት ያሉት። ህዝባቸው በራሳቸው እየተቃወማቸው ያለበት ሁኔታ ነው ያለው። በተለያዩ ውጭ ሀገራት የሚኖሩ ኤርትራውያን ዲያስፖሮች በግዳጅ
ለሀገር ልማት እየተባሉ ብር እየላኩ የኤርትራን አምባገነናዊ መንግስት ደግፉ ተብለው ቤተሰቦቻቸው እየታሰሩ ኤርትራ እነዚህ ችግሮች እየተነሱባት ያለች ሀገር ነች። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አገረ መንግስትም ብሔረ መንግስትም መገንባት ተስኗቸዋል። ግን ኢትዮጵያ የቀይ ባህር ጥያቄን ካነሳች ለሚፈጠረው እየተፈጠረ ላለው የጂኦፖለቲክስ ውጥረት የቀጠናው ውጥረት የጦር ዝግጅት እያደረገ መሆናችንን ለማሳየት የመከላከል አቅማችን ማደጉን ለማሳየት ነው የፓትሮል ጀልባዎቹን ያሰማራ ናቸው የሚሉ መረጃዎች ወጥተዋል። ስለዚህ የኤርትራ መንግስት በሶስት ዋና ምክንያቶች አድርጎ በአሰብ ወደብ ላይ የፓትሮል ጀልባ ስምሪት በመስጠት እንቅስቃሴ መጀመራቸውን ይፋ አድርጓል። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳችን እንሻገር። ሁለተኛው አጀንዳችን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኤርትራ ጦር የፊት መሪዎች የኤርትራ ባለስልጣናት ከኢትዮጵያ መንግስት ጋር የገቡበትን የቀይ ባህር ውጥረት ተከትሎ ያዋጣናል በማለት የኢትዮጵያን ውስጥ ሰላም ለማተራመስ ከህወሓት ጋር ወዳጅነት ፈጥረዋል። ከህወሓት ጋር በፈጠሩት ወዳጅነትን የህዝብ ለህዝብ ግንኙነት በማለት ጽምዶ በሚል ሽፋን ወታደራዊ ጥምረትን ፈጥረው በቅርብ ጊዜ በአፋር ክልል ላይ ትንኮሳ አድርገዋል። ሌሎች አካባቢዎችም ትንኮሳ እያደረጉ የኢትዮጵያ ግዛት የሆኑ አካላት ላይ ጭምር የኤርትራ ጦር ስቲል አሁን ድረስ ገብቶ ቦታውን በመቆጣጠር የትግራይ ተወላጆች አካባቢውን ለቆ እንዲወጣ ጭምር የሚያቀርቡትን ጥያቄ ወደ ጎን በመተው ከህወሓት ስግብግብ ወንበር ወዳጅ የሆኑ ስልጣን ወዳጅ የሆኑ ከህዝብ ጥቅም ይልቅ የራሳቸውን ጥቅም የሚያስጠብቁ አገር ከካዱ ቡድኖች ጋር ተባብሮ እየሰራ ቆይቷል። ትብብራቸው ሲጀመር ጀምሮ ሁለቱ ቡድኖች የኤርትራ መንግስትም ሆነ የህወሓት ቡድን ትብብራቸው የትም እንደማይዘልቅ ይታወቃል። ግን በዚህ ፍጥነት ደግሞ ትብብራቸው ይከስማል የሚሉ ግምቶች አልነበሩ። ምክንያቱም ገና እየተጀመረ በነበረ ግንኙነት ላይ ተስፋ የቆረጠው ህወሓት የአዛዥና ታዛዥ ግንኙነት ፈጥሮ እየተንቀሳቀሰ ባለበት በዚህ ወቅት ላይ በነገራችን ላይ ህወሓት ኤርትራ የምትሰጠውን ተልዕኮ ተቀብሎ ማስፈጸም ነው እንጂ ግዴታው ይሄ እኮ መሆን የለበትም ወይ ደግሞ ይሄ ከምን አንጻር ነው የተነሳው ይሄን ብናረግ ይሄን እናጣለን የሚል አስተያየት ጭምር አይሰጡም። የህወሓት ባለስልጣናቶቻቸውን በሚስጥራዊ መንገድ እያስወጡ አስመራ ድረስ ይወስዳሉ፣ ሱዳን ድረስ ይወስዳሉ፣ ይገናኛሉ፣ የጦር ስምሪት ይወስዳሉ፣ ባድሜ ላይ መጥተው ሚስጥራዊ ስብሰባ ያደርጋሉ፣ ጊዜያዊ አስተዳደሩን ከመንግስት የመነጠር ስራ ለመስራት ይሞክራሉ። የትግራይ ህዝብና ህወሓት አንድ ነው የሚል ድምዳሜ ላይ እንዲደረስ ከፍተኛ ጥረት ያደርጋሉ። ነገር ግን የትግራይ ህዝብ ህወሓትና የትግራይ ህዝብ የሚለያይ አካል መሆኑን በይፋ እያረጋገጠ ነው የሚገኘው። በተደጋጋሚ ተቃውሞ ወጥቷል። የትግራይ ህዝብና ህወሓት አንድ አይደለም በሚል ደረጃ ሀሳባቸውን አቅርበዋል። ደን አሁን ላይ ረጅም ጉዞ ያቀዱ የመሰላቸው የሻዕቢያና የህወሓት ባለስልጣናት እንዳቀዱት አልሆነላቸውም፣ እንዳቀዱት አልተሳካላቸውም። አሁን ላይ የሆነ ባለው ነገር ምንድነው እየተፈጠረ ያለው? የኤርትራ መንግስት ባለስልጣናት ከህወሓት መንግስት ባለስልጣናት ጋር ግጭት ውስጥ ገብተዋል። ግጭት ውስጥ የገቡበት ምክንያት ደግሞ የሻዕቢያን የጦር መሪዎችን አይደለም ያበሳጨው፣ ራሱን የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ያበሳጨ ተግባር ነው። ይህንን ተልዕኮ ሰጪ አካል እሱ ነው፣ ስምሪት ሰጪ አካል እሱ ነው። ዓላማቸው ኢትዮጵያን ማፍረስ ነው። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የሚያበሳጨው ክስተት ምንድን ነው? ምንስ ተፈጠረ? እነማን ናቸው ስህተቱን የፈጠሩት? የዚህ ስህተት ኢላማ ወይም ደግሞ ማነጣጠሪያ ደግሞ የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ሆነዋል። እሳቸውን ከስልጣን ማስወገድ፣ ዶክተር ደብረጽዮን ገብረ ሚካኤልን በስልጣን ቦታ ላይ መመለስ። ምክንያቱም ያለ ህወሓት ሊዘወር አይችልም። ጀነራል ታደሰ ወረደ አሁን ላይ ከፌዴራል መንግስቱ ጋር ግጭት ውስጥ መግባት አይፈልግም የሚሉ ግምገማዎች ከህወሓት የውስጥ አመራሮች ጭምር እየወጣ ስለሆነ ይሄ ባለበት ሁኔታ ላይ እነሱን አናምናቸውም ያለው ጆን መዲድን ትተው ጀነራል ታደሰ ወረደን ከስልጣን በማስወገድ ዶክተር ደብረጽዮን ገብረ ሚካኤልን ከፕሪቶሪያው ስምምነት ላይ በፊት ስልጣን ላይ የነበረውን ሰው ወደ ስልጣን ለማምጣት እንቅስቃሴ ጀምሯል። በዚህ ዙሪያ ላይ አጠር ያለ ትንተና አቀርብላችኋል። አብራችሁን ቆዩ። አበረን የሚባል ድረገጽ በቅርቡ ከ3 ቀናት በፊት ይዞ በወጣው ጽሁፍ ላይ ትግራይ ሚሊታንትስ አር ዳይቨርቲንግ ፌደራል ፈንድስ ቱ ዌጅ ዋር ይላል የሚል ጽሁፍ አውጥቷል። በዚህ ጽሁፍ ላይ የፌዴራል መንግስቱ ለትግራይ ክልል እያወጣ ያለውን በጀት የትግራይ ባለስልጣናት ወይም ደግሞ የጦር መሪዎች ለጦር ዝግጅት እያዋሉት ነው የሚገኙት በጀቱን።
ትግራይ ክልል ላይ በተደጋጋሚ ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ለመንግስት ሰራተኛ ደሞዝ መክፈል አልቻልንም፣ ትምህርት ቤት መገንባት ትምህርት ቤቶች በጦርነት የወደሙ ትምህርት ቤቶች መገንባት አልቻሉም፣ ሆስፒታሎች መገንባት አልቻሉም፣ የበጀት እጥረት ገጥሞናል፣ የመሰረተ ልማት እየተሟላ አይደለም የሚል ቅሬታዎችን ያቀርባሉ። ከዛው ጋር በተያያዘ ራሳቸው የህወሓት የጦር መሪዎች አሁን ላይ ትግራይን ከማልማት ትግራይን ከማጠናከር ትምህርት ቤት ከማደስ የትግራይ ህዝብን ተጠቃሚ ከማድረግና መሰረተ ልማትን ከማሟላት ይቅር ሁለተኛ ዙር የጦር ዝግጅት እያደረጉ ነው የሚገኙት። ለጦር መሳሪያ ግዢ ገንዘቡን እየተጠቀሙ ነው ያሉት ፌደራል መንግስቱ የሚሰጠውን በጀት። በፕሪቶሪያው ስምምነት መሰረት ፌደራል መንግስቱ በጀት ለትግራይ ክልል ለማቅረብ ተስማምተዋል። የፌደራል መንግስት በጀት አቅርቧል። ነገር ግን የህወሓት የጦር አመራሮች ምን እያደረጉ ነው ያሉት? በጀቱን ለጦር ዝግጅት እያደረጉት ነው የሚገኙት። ይህ በማስረጃ ጭምር ነው የወጣው። አበረን የሚባለው ድረገጽ ላይ የወጣውን ጽሁፍ ገብታችሁ ሙሉን አንብቡት። ጥሩ ተጨባጭ መረጃዎችን ታገኛላችሁ። ከፕሪቶሪያው ስምምነት በኋላ ህወሓት ከደረሰበት ስምምነት በኋላ ትምህርት ቤቶችን ለመገንባት የጤና ተቋማትን ለመገንባት የትግራይ ክልል አስተዳደርን ደግሞ እንደ አዲስ ሪፎርም ሰርቶ ጭምር በገንዘብ በፋይናንስ ለማብቃት የሚያስችሉ ጥረቶችን ለማድረግ በፕሪቶሪያው ስምምነት ተፈራርሟል። ከዛ በኋላ ፕሪቶሪያውን ስምምነት ከተፈራረመ በኋላ ግን ውስጣቸው ላይ ያለውን ቂም ስላልሻሩ ብቻ ግጭቱ ስለመግባት እንቅስቃሴ ሲያደርጉ ነበር። በእነዚህ ምክንያቶች ከፌደራል መንግስት ጋር መግባባት ላይ ከደረሱ በኋላ በጀትን አስተካክለው መጠቀም አልቻሉም። የሚሰጣቸው በጀት ማስተካከልና መጠቀም አልተቻለም። ደም በጀቱን አስተካክሎ ከመጠቀም በተጨማሪ ደግሞ ለሁለተኛ ዙር ጦርነት ዝግጁ እያደረጉ ነው። ጦር ኃይል እያደራጁ ነው። ጦር መሳሪያ እየታጠቁ ነው ያሉት። ይህ ሲሆን የፌደራል መንግስቱ እውቅና የለውም። በፕሪቶሪያው ስምምነት መሰረት የትኛውም ጦር ሲደራጅ በትግራይ ክልል ፌደራል መንግስቱ ስምምነት ላይ መድረስ አለበት፣ ወይም ደግሞ የፌደራል መንግስቱ እውቅና ያስፈልገዋል። ህወሓት ግን ሲያደራጅ የነበረው የጦር ኃይል ስምምነት ላይ ያልደረሰ ፌደራል መንግስቱ እውቅና ያልሰጠው ነው። በዚህ ምክንያት ፌደራል መንግስት ለትግራይ ህዝብ ብሎ የሚያወጣውን በጀት በመጠቀም ለሁለተኛ ዙር ጦርነት እየተዘጋጁ ነው ያሉት። ለሁለተኛ ዙር ጦርነት እየተዘጋጁ ባሉበት በዚህ ወቅት ላይ እድሉን እንደምቹ አጋጣሚ የተጠቀመው የኤርትራ መንግስት ከህወሓት ጋር በመጣመር ጽምዶ የሚል ወንድማማቻዊ ህብረት ህዝብ ለህዝብ ህብረት ካሉ በኋላ ወታደራዊ ጥምረት ፈጥረው የጦር እርምጃ ለመውሰድ እንቅስቃሴያቸውን ጀመሩ። ታዲያ ይህ በሆነበት ሁኔታ ላይ ከትግራይ ክልል 187 ኪሎ ሜትር ርቀት ላይ በምትገኘው አክሱም ላይ ኖቬምበር 2020 ላይ አክሱም ጽዮን ላይ የተፈጸመው የንጹሃን ጭፍጨፋ ወይም ደግሞ የንጹሃን እልቂትን የህወሓት የፊት አመራሮች፣ የኤርትራ መንግስት የጦር መሪዎች፣ የኤርትራ መንግስት ባለስልጣናት ጨምረው ይህ ተግባር የኢትዮጵያ ፌደራል መንግስት የፈጸመው ነው በማለት የኢትዮጵያ ፌደራል መንግስትን ከትግራይ ህዝብ ጋር ለማለየት ከፍተኛ ጥረት አደረጉ። በከፍተኛ ደረጃ የተጠና ፕሮፓጋንዳ ሰሩ። ደደቢት የሚባለው ሚዲያቸውን ጨምሮ ሌሎች ሚዲያዎቻቸውን ተጠቅመው የትግራይ ህዝብ ከፌደራል መንግስቱ ጋር እንዲጋጭ ህወሓትና የሻዕቢያ መንግስት የፌደራል መንግስቱ በአክሱም ላይ ጭፍጨፋ አደረገ፣ የንጹሃን ግድያን ፈጸመ የሚል ዘመቻ ፈጸሙ። በነገራችን ላይ ያን ዘመቻ ከፈጸሙ በኋላ ጉዳዩ በፌደራል መንግስት ነው ተብሎ ጣቶች ሁሉ ፌደራል መንግስት ላይ ተቀባብለዋል። ወይም ደግሞ ፌደራል መንግስቱ ተጠያቂ የሆነብን ጭፍጨፋ ፈጽሟል፣ ጄኖሳይድ ተብሎ አሁን ድረስ ውዝግብ የሚነሳበት ፌደራል መንግስቱ ተጠያቂ የሆነ የሚባለው ሐሳብ ነው። በጣም የገረመኝ ነገር ከግብጽ ጋር እንደሚሰራ የሚነገርለት አልጀዝራ፣ ከኤርትራ ጋር እንደሚሰራ የሚነገርለት አልጀዝራ ኢትዮጵያ ላይ መጥፎ ነገሮችን እንደሚሰራ የሚነገርለት አልጀዝራ ጥቃቱ የተፈጸመው በ2020 ነው። አልጀዚራ በ2021 አምነስቲ ኢንተርናሽናል ይዞት የወጣውን ሪፖርት መነሻ በማድረግ አምነስቲ ኢንተርናሽናል 41 የአይን እማኞችን ከአክሱም በመውሰድ ባጠናከረው ዘገባ ላይ የንጹሃን ግድያ መፈጸሙ ያን የንጹሃን ግድያ ደግሞ የፈጸሙት የኤርትራ ጦሮች የኤርትራ ወታደሮች መሆናቸው ወይም ደግሞ የኤርትራ መንግስት ያንን ግድያ እንደፈጸመ የኤርትራ መንግስት ከዚህ በደል ጀርባ እንዳለ የትግራይ ህዝብ በዚህ በደል ውስጡ መቁሰሉን የሚያሳዩ መረጃዎችን አምነስቲ ኢንተርናሽናል ይፋ አደረገ። አልጀዚራ ያንን ዘገባ ይዞት ወጣ።
ያንን ዘገባ ይዞ የወጣው የኤርትራ መንግስት ያን ጥቃት ፈጽሟል የሚል ዘገባ ይዞ የወጣው አልጀዚራ ነው። እንግዲህ ባሳለፍነው ሳምንት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑትን አቶ ጌታቸው ረዳን ጄኖሳይድ ተፈጽሟል ብለ እመን አትመን የሚሉ ዝግብ ውስጥ የገባው የኤርትራ ጦር ነው ያንን ጥቃት የፈጸመው የሚል ዜና ያስነበበው አልጀዚራ ያንን የንጹሃን ግድያ ያንን በመቶዎች የሚቆጠሩ ህዝቦች ያለቁበትን አሰቃቂ ሰብአዊ ጥሰት የተፈጸመበትን ሁነት ባለቤት አሳጥቶ የኢትዮጵያ መንግስት ባለቤት ነው ብሎ እንግዲህ ለኢትዮጵያ መንግስት ሊያወርስ ወይም ደግሞ ለኢትዮጵያ መንግስት ሊያቀበል ነበር። በጣም የተጠና ኢንተርቪው ከመደረጉ በፊት የተለያዩ ልምምዶች የተደረጉበት እንደ ቲያትር የተጠና ደራሲ ተዘጋጅቶለት ተዋንያን ተመርጦለት አንድ ተዋናይ ብቻ በቦታው ላይ ምን እንደሚተውንና ምን ማለት እንዳለበት ሳይነገረው ገብቶ ሌሎች ተዋንያን ግን ከደራሲው ጋር ተመሳጥረው በተዘጋጀ ኢንተርቪው ላይ አምነስቲ ኢንተርናሽናል ያወጣውን ሪፖርት ያስተጋባው አልጀዚራ የኤርትራ ጦር ሰራዊት የበደለውን በደል ለመሸፋፈን ጥረት ያደረገው ጀነራል ጻድቃነ ገብረትንሳኤ ከናሁ ቴሌቪዥን ጋር የዛሬ 2 ወር አካባቢ ባደረጉት ቆይታ የኤርትራ ጦር በኢትዮጵያ በትግራይ ክልል የፈጸመውን አሰቃቂ ተግባር ገልጸውታል። ሴቶች ሲደፈሩ እንደነበር በእህቶቻችን በእናቶቻችን ምን ውስጥ ምን ሲከቱ እንደነበር ጭምር ተገልጿል። አሮጊት አልቀራቸውም ሲደፍሩ እድሜያቸው የገፉ አያቶቻችን መሆን የሚችሉትን ሴቶቻችንን ሲደፍሩ ግፍ ሲፈጽሙ በደል ሲፈጽሙ እንደነበር የተገለጸው ያንን ሴናሪዮ ከፈጠሩ በኋላ ኤርትራ ያንን ፈጽማ ያን በደል ፈጽማ ከህዋት ጋር ተጣምራ የትግራይ ህዝብ እንዴት ነው የሚቀበለው? ቁስሉን ያረሳው የትግራይ ህዝብ እንዴት ነው የሚቀበላቸው? ጽምዶ በሚል ሰበብ ወንድማማች ህብረት ፈጥረናል ብለው ነው እንግዲህ እንቅስቃሴ የጀመሩት። ያንን ካደረጉ በኋላ የሁለትዮሽ ጥምረታቸውን አጠናክረዋል። ጤናውን ለኢትዮጵያ ላይ ጦርነት ለመፍጠር እንቅስቃሴያቸውን በደንብ አጠናክረው ግጭት ውስጥ እንገባለን የሚሉ ተስፋቸውን ባሳደጉበት በዚህ ወቅት ላይ ጽምዶ እንደተጠበቀው ሊያድግ ይቀርና እርስ በርስ መባላት ጀመረ። የተባሉበት ዋነኛው ምክንያት ከቀናት በፊት ዳር ማርያም የተከበረው አክሱም ላይ የተከበረው በዓል ላይ ነው። እዛ ላይ የተከበረው በዓል ላይ እንደለመዱት የኤርትራ ባለስልጣናትና የህዋት የጦር መሪዎች በቦታው ላይ ንግግር የሚያደርጉ አካላት በትግራይ የሚገኙ የሚዲያ ተቋማት አክሱም ማርያም ላይ የተፈጸመው የንጹሃን ግድያ የህዋት ስራ ነው ሳይሆን የፌደራል መንግስቱ ስራ ነው ተብሎ ይወገዛል ፌደራል መንግስቱ የሚል ተስፋ ነበራቸው። የፌደራል መንግስቱን እናወግዛለን የሚል ተስፋ የነበራቸው የሻዕቢያ መንግስት ባለስልጣናት ነገሩ እንደጠበቁት አልሆነም። በዚህ ጉዳይ ላይ አጣብቂኝ ውስጥ የገባው የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ብቻ ሳይሆን በህዋት በኩል በመሆን ሚዲያና ፕሮፓጋንዳውን እየዘወረች ያለችው ሞንጆሪኖ ጭምር ናት። የትግራይ ክልል ጊዜያዊ አስተዳደሩ ጀነራል ታደሰ ወረደ ራሳቸው በሚመሩበት ክልል ላይ የባህልና ቱሪዝም ጽሕፈት ቤት ኃላፊው የኤርትራ ጦር በአክሱም ላይ የፈጸመውን በደል በይፋ ገለጹ። በቃ አለቀ፣ ጌም ኦቨር። ያን ጊዜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለህዋት ሲሰጡት የነበረው ስምሪት ሲያስታጥቋቸው የነበረው አጀንዳ በዜሮ የተባዛ ልፋት እንደሆነ ገባቸው። የባህልና ቱሪዝሙ ሚኒስተሩ ያንን ካደረጉ በኋላ የባህልና ቱሪዝም ሚኒስተሩን የትግራይ ክልል የልማት ኮሚሽን ኮሚሽነሯን ጀነራል ታደሰ ወረደን ደግሞ ከስልጣን ለማንሳትና ከስልጣን ላይ እንዲወገዱ በጊዜያዊ አስተዳደሩ የመንግስት ቢሮ ውስጥ የሚገኙ የመንግስት ሰራተኞች ሆነው የህዋት አባላት የሆኑትን ኃይሎች በመጠቀም ውስጥ ለውስጥ የተለያዩ ስራዎች እንዲሰሩ ኦፕሬሽኖች ተሰጡ። ሊሳኩ አልቻሉም እነሱ ኦፕሬሽኖች። ስለዚህ አሁን ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ራሳቸው ጆን መዲድ እንደተናገሩት እነሱ ኤርትራውያንን እንደማያምናቸው ሁሉ ኤርትራ ደግሞ ህዋትን ልታምን አትችልም። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ብስጭት ውስጥ ነው ያሉት። ለምን ተበሳጩ? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተበሳጩት ይህንን ተልዕኮ ለመፈጸም የሚጠቀሙባቸው ጀነራል ታደሰ ወረደ ከዚህ በኋላ ከፌደራል መንግስቱ ጋር ግጭት ውስጥ መግባት አይፈልጉም።
ከሌሎች ታጣቂ ኃይሎች ጋር ከነጻ መሬት አራ መሬት ጋር ያለውን ጉዳይ በንግግር እንፍታ በድርድር እንፍታ እንጂ ወደ ጦርነት አንግባ የሚሉ ሐሳቦች እየተነሱ ነው ያሉት። ህወሓት ደግሞ ወደ ጦርነት ገባለው እያለ ነው ያለው። በተቃራኒ ነገር ውስጥ ቆመዋል፣ ራሳቸው ተበታትነዋል። ስለዚህ አሁን ላይ ባለው ሁኔታ የአክሱም ላይ የተፈጸመው የንጹሃን ግድያ ባለቤት የኤርትራ መንግስት መሆኑን በይፋ አረጋግጠዋል። በዚህ ምክንያት ግጭት ውስጥ ገብተዋል፣ አለመግባባት ውስጥ ገብተዋል። ስለዚህ ያላቸው ብቸኛ አማራጭ የኤርትራ የጦር ጀነራሎችና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጀነራል ታደሰ ወረደን ከስልጣን ማንሳትና ዶክተር ደብረጽዮን ገብረ ሚካኤልን ወደ ስልጣን መመለስ ነው። ያን ለማድረግ ወይም ደግሞ መፈንቅለ መንግስት ለመፈጸም ደግሞ ስምሪት ተሰጥቷቸዋል ለህወሓት አመራሮች። ይህን ለማድረግ እንቅስቃሴ ጀምረዋል። ይህ እንቅስቃሴያቸው የት ያደርሳቸዋል የሚለውን ደግሞ ማወቅ ያስፈልጋል። አሁን ላይ ባለው ኮንቴክስት እኔ በጣም የገረመኝ የህወሓትን ፕሮፓጋንዳ የህወሓትን የሚዲያ ስራ የምትመራው ሞንጆሪኖ ከወራት በፊት በትግራይ ክልል ለሚንቀሳቀሱ የሚዲያ ተቋማት ማስጠንቀቂያ ሰጥታለች። ከህወሓት ጎን የማትሰለፉ ከሆነ ሚዲያው ላይ አትስሩ፣ የምትሰሩበትን መሳሪያ ሁሉ እንቀማለን የሚል ማስጠንቀቂያ ሰጥታለች። ደን ደግሞ ቤት ለቤት ማስጠንቀቂያ እንዲሰጣቸው ተደርጓል። የህወሓት የሚዲያ ነፃነት በትግራይ ክልል ላይ ነጥቋል። ያ በሆነበት ሁኔታ ላይ እንግዲህ ፕሮፓጋንዳ መሪዋ የሚዲያ መሪዋ ሞንጆሪኖ ጉድ ሆናለች። የሞንጆሪኖን ስምሪት በመጣስ ነው የትግራይ ሚዲያዎች ጭምር የአክሱሙ ጥፋት የንጹሃን ግድያ ጀርባ የኤርትራ ጦር እንዳለበት በይፋ ያረጋገጡት። እነዚህ ሸፍጦች ኤርትራውን ላይ የተጋለጠበት ባለው በዚህ ወቅት ላይ ነገ ሌሎች ሚስጥራዊ አጀንዳዎች የማይወጡበት ምክንያት የሉም። ስለዚህ አልፋሻር ወስዶ ሲያሰለጥነው የነበረው የህወሓት ጦር መቀሌ ድረስ እየገባ ሲያሰለጥነው የነበረው የህወሓት ጦር የድንበር አካባቢ ላይ ሲያቀብለው የነበረው የጦር መሳሪያ ሁሉ ልፋት ነው ለኤርትራ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእነዚህ ምክንያቶች ተቆጥቷል። ከመቆጣት ባለፈ ጀነራል ታደሰ ወረደን ከስልጣን አውርዶ ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን የማምጣት እቅድ አለው። ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ቢመጣ የትግራይ ህዝብ እንዴት ይቀበለዋል የሚለው ነው አጠያያቂ ጉዳይ። የትግራይ ህዝብ ህወሓት እያደረገ ባለው እንቅስቃሴ ጽምዶ እያደረገ ባለው እንቅስቃሴ ሆድ ብሶታል፣ ተጎድቷል፣ ውስጡ ቆስሏል። እናት for the past years እያለቀሰች ነው ያለችው። ልጆቻቸው ምን ውስጥ እንደሚደብቋቸው ግራ እየገባቸው ነው ያለው። ለጦርነት እያዘመቷቸው፣ ጦር መሳሪያ እያስታጠቋቸው፣ ትምህርት ቤት ሳይሆን እየገነቡላቸው ያለው የጦር መፍለቂያ ነው። ከሀገር እንዳይወጡ መውጫ መግቢያ ኬላ ዘግተውባቸው ነው ያሉት። ህጋዊ ያልሆኑ እርምጃዎች እየተወሰደባቸው ነው ያለው። ትግራይ በዚህ ሰዓት ህዝብና ህወሓትን ለዩ ብሏል። የትግራይ ህዝብ ለይተናል። መንግስትም ከዚህ በፊት በተደጋጋሚ ብሏል፣ ግንዛቤውንም አስጨብጧል። መንግስት በተደጋጋሚ ባስጨበጠው ግንዛቤ ህወሓት ሌላ ነው፣ የትግራይ ህዝብ ሌላ ነው ብሏል። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጣይ በህወሓት ላይ ምን እርምጃ ይወስዳሉ? ጀነራል ታደሰ ወረደ ከስልጣን ተነስተው ዶክተር ደብረጽዮን ገብረ ሚካኤል ስልጣን ይዛሉ ወይ? የትግራይ ቀጣይ ዕጣ ፈንታ ምንድነው የሚለው የሁሉም አጠያቂ ጉዳይ ነው። ይህን ለማድረግ ግን ኤርትራ ኢትዮጵያን ከቀይ ባህር ከማራቅ ባለፈ ሌላ ውስጣዊ አጀንዳ ይዛ ስትንቀሳቀስ ሌሎች ታጣቂ ኃይሎች ጭምር የዚህ ኃይል ደጋፊ ሲሆኑ እንደማየት ደግሞ የሚያሳዝን የሚያሳፍር ነገር የለም። በዘመን በገባህ ነገር ላይ እንደማውራትና የገባህ ነገር ላይ ለሀገር ትልቅ ስራ እንደመስራት ትልቅ ክብር የለም። ባልገባህ ነገር ውስጥ ሆነ ግን የሀገር ጥቅምን አሳልፈ መስጠት ውርደት ነው። ኤርትራን እየደገፉ ያሉ ታጣቂ ኃይሎች፣ ኤርትራን እየደገፉ ያሉ ምሁራን፣ ኤርትራን እየደገፉ ያሉ ፖለቲከኞች ችግራቸው ኢትዮጵያ አይደለችም። ኢትዮጵያን ማሳደግ፣ ኢትዮጵያን ማበልጸግ ሳይሆን ችግራቸው አገር አፍራሽ፣ ባንዳ፣ ዘራፊ፣ ደፋሪ፣ ህዝብ አጥፊ፣ ንጹሃንን ጨፍጫፊ ከሆነ ኃይል ጋር ስምምነት መፈጸም ነው። የአክሱምን የንጹሃን ግድያን ያየ ሰው እኮ ከኤርትራ ጋር በእነዚህ ምክንያቶች የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከህወሓት ጋር ያላሰቡት ውጥረት ውስጥ ገብተዋል። ጽምዶ ገና በእንጭጩ ተቀጥቷል። በቀጣይ ደግሞ ምን ሊፈጠር ይችላል የሚለውን እናንተም በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ።
ስለምታበረታቱኝ ስለምትደግፉኝ እጅግ አድርጌ አመሰግናለሁ። በድጋሚ ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉልኝ። ሰብስክራይብ ካደረጋችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በኮሜንት ሴክሽን ላይ ደግሞ የግል መልእክታችሁን እይታችሁን የምታስቀምጡበት የኢሜል አድራሻዬን አስቀምጥላችኋለሁ። እዛ ላይ ኢሜይላችሁን እንድታስቀምጡልኝ ጠይቃችኋለሁ። አመሰግናለሁ።